ለሊ ምን እያደረግሽ ነው? ና ወደዚህ። አንቀሽኛል እኮ ታውቆሻል። አዎ አንቄያለሁ። ቤኪ የት ነው ያለው? አክስቴ ናት እንደዚህ ያደረገችው። አክስቴ ናት። እሱ አይደለችም እንደዚህ ያደረገችው። እሺ ሌላ ማን ነው? ሌላ ማን ነው? ንገረኝ። ማን ነው? ንገረኝ። እኔ ምን አውቃለሁ? ቆይ ምን ተፈጥሮ ነው? ባቡሬት ሄዱ ነው? ታውቃለህ? አትዋሸኝ። ታውቃለህ? ንገረኝ። እኔ ምን አስዋሸኝ? ቆየት ሄዱ ነው? ይሄ ውሻ ታውቃለህ? እራስህ ነህ። እሺ አሁን ቤኪን ካለበት ይዘው ትመጣለህ። ያለበለዚያ ግን ከዚህ በኋላ ወንድሜ ነው ብዬ እራሱ አልጠራህም። ተረጋጊ እንጂ ለሊ። መጀመሪያ ቆይ ሙሽራ መቼ ተገኘና ነው? ዶክተር ዛሬ ታስፈልገኛለህ እባክህ። ይኸውልህ አዲ በጣም እየተጨነቀች ነው። ለሊ ደግሞ ባቡሬ እያለች ነው። ባቡሬን ደግሞ ፈልገን ካላገኘ ነው በቃ የሰርግ ተበላሸ ማለት እኮ ነው። እሺ ቆይ አሁን የት ብለን ነው የምንፈልጋቸው? እቺ ቤዛ የምትባለው ጋር ገጀራው ጋር ብቻ የሆነ ቦታ ፈልገን ማግኘት አለብን። ዳይመንድ ደግሞ የተጠሩ ሰዎች አሉ አይደለ? እነሱን ዝም ብለህ ጆካቲ ክራውድ ነው ምናምን እያልክ ትላቸዋለሽ። እባክህ ይኸው እኮ ሰው እየገባሽ እኔ ምን ብዬ ነው እነሱን የማስቀምጣቸው? ዳይመንድ እባክህ ተረዳኝ። ገጀሮ አንቺ ሰይጣን! ወይኔ ጉዴ! እዚህ ምን እያደረግክ ነው? ዞር በልልኝ። ባቡሬን አንቺ ነሽ ያለ ያገዝሽው? የት ነው ያለው? ተናገሪ። እኔ አላውቅም እንዴ! እኔ አላውቅም አልኩህ እኮ። በደንብ አድርገሽ ታውቂያለሽ። አላውቅም። ዞር በልልኝ። ዋና መግባትሽ ነው። ግቢ። እናገራታለሽ። እንደውም ነው እንደውም መየን እናቴን መሰሉኝ። እናቴ ሄሎ ዴቭ፣ ሰላም ለዚህ ቤት። እማዬ እንዴት ነሽ? ቤዛ ተሽሎሽ ነው እንደመጣሽው? እንዴ እማዬ ባይሻለኝስ? የለሊ ደስታ ቀን እንዴት አልገኝም? እንኳን ደስ አለሽ ለሊ። ምን እያደረግሽ ነው? ልቀቂኝ። ምን እየሆንሽ ነው? ቤኬት ነው ያለው? እኔ አላውቅም። ልቀቂኝ። በእርግጠኝነት ይሄንን ያደረግሽው አንቺ ነሽ። ተናገሪ። ቤኬት ነው ያለው? ተረጋጊ ለሊ፣ ተረጋጊ። ለሊ ባቡሬ እየመጣ ነው። ተዘጋጁ በቃ። እየምርሽ ነው? አዎ ዴቭ ደውሎልኝ ነበር ሊወስድሽ ነው ጓደኛዬ። ተመስገን ተመስገን። ወንድሜ በጣም ይቅርታ። ችግር የለውም እረዳሻለሁ። ተመስገን። ተዘጋጁ። ሞቅ ሞቅ እናድርጉ። አደይ የምርሽ ነው? ባቡሬ እየመጣ ነው? ምን ነው? ይህኔ እኮ ሚስቱ እያለቃቀሰች ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናል የቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ በዝዝት ትርፍርፍ ይበልልኝ። ሰራተኛው አዳይ ክፍል 251 ደርሰናል ማለት ነው። እንግዲህ ባቡሬ ጠፍቶ ነበረ። እንደምንም አድርጎ ወደ ሰርጉን እየቀረበ ይገኛል። ቤዛ አሳስረው ነበረ። በወንድሟን አስጠብቃ ነበረ። ወንድሟ ስለ እናንቷ ደግነትና ስለ እናንቷ ጥሩነት ነገር ሲያወራ እንደምንም አድርጎ በወንድሟ ለቆታል ማለት ነው። የቤዛ ተንኮል አያልቅም ማለት ነው። ከለምለም ጋር እንግዲህ ያለበት ጦርነት እስካሁን አላለቀም ማለት ነው። እንግዲህ በጣም በሚያሳዝን ሁኔታ ወንድሟም ለእህቷን ለቤዛ ክዷት ባቡሬን በታገደበትን ቦታ አስፈትቶት እንግዲህ ወደ ሰርጉን ይብቅ ይላል ማለት ነው። በዛ ሰዓት ለምለም ራሷ ስታ በቃ ምንም ነገር አታውቅም ነበረ። ማለትም ከዚህ በፊት ኤላ ያደረጋትን በሙሉ ስላየች አሁንም እንደዚህ መስሏት በጣም ተናዳለች። አሁንም ባቡሬ እንዴት ነው ጥሎኝ የሚሄደው እያለች እያለቀሰች ነበረ በባለፈው ክፍል እንዳየ ነው ማለት ነው። ከዛ በኋላ ከወደቀችበትም ስትነቃ ወንድሟ ገጀራ ከዛ አጠገቧ ነበረ። ታንቀዋለች። ታንቆ ለምለም አንቀሽኛል እኮ ታውቀሻል? አዎ አንቄያለሁ። ቤኪ የት ነው? አክስቴ ናት እንደዚህ ያደረገችው እሷ አይደለችም ብሎ ገጀራው ይመልስላታል። እሺ ማን ነው እያለች እያለቀሰችም በዋየ ፈሰሰ። እንግዲህ እኔ ታውቃለሁኝ ባቡሬስ ምን
እንዳለ አላውቅም። ታውቃለህ እኔ ምን አስዋሸኝ? ከዛ በጥፊ አንድ ትመታዋለች። ታውቃለህ ራስህ ነህ አሁን በኬክ አለበት ይዘህ ትመጣለህ። ያለበዚያ ከዚህ በኋላ ወንድሜ ነክ ብዬ አልጠራህም። ከዛ እታለም ተረጋጊ ለምለም ትላለች። እሱም ተናዶ እየሮጠ ወጣ ማለት ነው ከቤቱም። ከዛም በኋላ ዴቭ ዳይመንድ የተጠሩ ሰዎቹ መጡ እንዴ? መጀመሪያ ሙሽራው መች ተገኘ? ዶክተር ዛሬ ታስፈልገኛለህ። አዳይ በጣም የተጨነቀች ነው። ለሊ ባቡሬ እያለች ነው። ባቡሬ መፈለገን ካላገኘ ነው ይህ ሰርግ ተበላሽቷል ማለት ነው እያለ እንግዲህ ቤዛ የምትባሏ ገጀራው ጋር እያሉ ብቻ የሆነ ቦታ ፈልገን ማግኘት አለብን። ዳይመንድ የተጠሩ ሰዎቹ እነሱ ዝም ብለክ እነሱ አፋቸው እንዳይከፍቱ እነሱን እንግዲህ አረጋጋልኝ እንዳይሄዱና እንዳይሰራችሁ ይላል። እኔ ተወዛዋዥ አይደሉም መድረክ መሪ አይደሉም ምን ብዬ ነው ማዘናጋቸው ይላል ዳይመንድ። ዴቭ እባክህ ዳይመንድ ተረዳኝ እባክህ በሙዚቃም ሆነ በምንም ሆነ ከማንም ማንም ሆነ እንግዲህ እንደምንም ብላ አዛንጋቸው ይላል። ከዛ ሰው እየገባ ነበረ። እንዴት ናችሁ እያለ እኔ ተወዛዋዥ አይደለሁም ምን ብዬ ነው ሰው እየገባን ነው ምን ብዬ ነው እነሱ እንትን ምለው እያለ እባክህ ዳይመንድ ተረዳኝ እሺ ለማንኛውም እንዳትቆዩ ይላል። ዶክተር ና እንሂድ እያለ ዴቭ እንግዲህ እየሮጡ ባቡሬን ፍለጋ ይሮጣሉ ማለት ነው። ዳይመንድ ደግሞ ግቡ ግቡ በሱ በኩል ነው እያለ ቤዛ እንግዲህ የለምለም ጉድና የአደይ ጉድ ለማየት ፎቶ ለማንሳት በር ስተንኳኳ ነበረ። ልክ በሩ ስተንኳኳው እንግዲህ ገጀራው ይከፍትላታል። ከዛም በኋላ ገጀራው እያለች በጣም ተደንግጣ አንቺ ሴጣን እያለ እንግዲህ ባቡሬ አንቺ ነሻ የት ነው ያለ እኔ አላቅም ትላለች። ከዛ በኋላ አንገቷ ያንቃትና እኔ አላቅም ስትለው አንዴ ጥፊ ይሰጣታል። በደንብ አርገሽ ታውቂያለሽ አላቅም ዞር በልልኝ እያለች የሮጠች ትገባለች። ዋናው መግባትሽ ነው ግቢ ትናገራታለሽ እያለ ገጀራው ወደ ውስጥ ያስገባታል ማለት ነው። እዚህ ጋር ደግሞ የባቡሬ እናትና እህቶቹና የሱ ዘመዶች በጣም ተጨናንቆና ወይኔ ሙሽራዬ በጤና እንኳን አይደለም ወይኔ ልጄ እያሉ እንግዲህ ማልቀሳቸው ጀመሩ። ሁሉም የተሰባሰበ ዘመድ ነው የተባለ ሁሉ እንዳለ እያለቀሰ ነው ማለት ነው። የቤዛ ተንኮልና የቤዛ ስራ። ከዛ ወደ እናቷ ጋር ስልክ ደወለ። ልክ ስልክ ሲደውል ወይኔ እያለች ስልኩን ልክ አነሳውና በረከቴ እያለች ስልኩን ጆሮዋ ላይ እያለ እሷም ትወድቃለች። አላሳፈርከኝም ብላ ከዛ በኋላ ቅምጥል ስልኩን ታነሳዋለች እና ቅምጥል ልክ ስልኩን ስታነሳው በርች የት ነበርክ አስጨነቀን እኮ ትላለች። እሷም እንግዲህ ተመስገን ጌታዬ እያለች የባቡሬ እናትም በጣም ተጨናንቃ እንግዲህ መሬት ላይ ተዘልላ ወጥቃለች ማለት ነው። ተመስገን ጌታዬ ሆይ እያለችም እንግዲህ ከጉዳ ወጣኝ ያሉ እንግዲህ የባቡሬ እናት ከዛ ቅምጥል ልክ የት ነክ ደህና ነህ? ቆይ ለምንድነው ማትመጣው እያለች እኮ ደህና ነህ? እሺ በቃ በር ላይ እንጠብቅሃለን ቶሎ ብለክና ትለዋለች። ለሊ ቤት ሊሄድ ነው እዛ ሄዱና በር ላይ ጠብቁኝ ብሎ እንግዲህ ተሰብስቦ እንግዲህ አሻ ወይኔ እያሉ እልል እያሉ እንግዲህ አሹ እንግዲህ በሙዚቃና በጎራራው እንግዲህ በጣም የታወቀ ነገር ነው። እንግዲህ እናቴ መስሎኛል እያለ እያለ የባቡሬ እናት እሱ ተሸክሞ ይሄዳል ማለት ነው። በደስታ ሁላቸውም ደስ እየተሰማቸው ማለት ነው። ለዴቭም ላለበትን ቦታ እንምጣ ሲለው ጊዜ ከዛም በኋላ እሺ ብሎ እዛ ያለበትን ቦታ ይመራቸውና እዛ ይሄዳሉ። ዶክተር ባቡሬ ተገኝቷል ያለበትን ቦታ ነግሮኛል። የምርህ ነው? በጣም ደስ ይላል እና ለለምለም ደወልክላት? እደውላቸዋለሁ ብሎ ተሳሳሙና ወደ መኪናው ጋር እንሂድ እያሉ ወደ መኪና ጋር ይገባሉ ማለት ነው። ባቡሬ ዶክተርና ዴቭ ማለት ነው። በጣም ደስ ተሰኛቸው። እነሱም በደስታ እንግዲህ ቤቱ ሁሉ ቀወጡት እልል እያሉ ለምለም አዳይ ስልክ ስታነሳ ስከስተ ነበረ ወየ ዴቭ ትላለች። ቤዛ እያስመሰለች ሰላም እማዬ ከዛ ሰላም ለሊ እንኳን ደስ አለሽ ስትላት እንግዲህ ለምለም ብድግ ብላ ተነሳ ታንቃትና ተናገሪ በእርግጠኝነት ይሄ ያንቺ ስራ ነው። ከዛ በኋላ አዳይ ትመጣና ተዘጋጁ በቃ ለልዬ እያለች ዴቭ ደውሎልኝ ነበረ ተዘጋጁ ብለዋል ተመስገን እያሉ ሁሉም በእልልታ ቤቱን ቀወጡት ማለት ነው። ከዛ ለምለም በጣም ይቅርታ ወንድሜ እኔ እረዳሻለሁ ችግር የለም ይላታል ማለት ነው። ከዛም በኋላ እነሱም ተመስገን እያሉ ቤዛ ደንግጣ አዳይ የምርሽ ነው ባቡሬ እየመጣ ነው። ከዛ ይሄኔ ሚሱን
እያለቀለቀች ይሆናል የት አባቱ ከዛ እያለች ቤዛ ብቻዋን ማውራት ጀመረች ማለት ነው። ከዛም በኋላ ቤዛ እንግዲህ የሰራችው ስራ በሙሉ እንግዲህ አሁን ዋጋዋ ታገኛለች መሰለኝ። ዴቭ ባቡሬ በሰርጉ ቀን አግዳው እንግዲህ ሁሉም ነገር አይተዋል። ባቡሬ መጀመሪያ ፍቺን ሲላት አልፈታ ብላለች። አሁን መግቢያውና መውጫ ትፈልግ ማለት ነው። በጣም የሚያሳዝን ሁኔታ ዳይመንድ እንግዲህ ለመጡ ህዝብ በሙሉ እንግዲህ ሙሽራዎቹ ሊመጡ ነው፣ ተረጋግታችሁ ቁጭ በሉ እያለ እያወራ ይገኛል። ከዛ እኛ አረ ከመጣን ስንት ሰዓት ወቅት እያለ ከዛም በኋላ እንግዲህ ሰው ሁሉ አፉን እየከፈተ ነበረ። ከዛ ስልክ ይደውልና ከዛ በኋላ አረ አልደረሳችሁም እንዴ ሰዎቹ በሙሉ እንዳለ እኮ አይኔን እያየኝ ነው፣ ምን ማድረግ አለብኝ እያለ ይገኝ ነበረ ማለት ነው። ከዛም በኋላ እንግዲህ አሹ እምር እያለ አረ ጎበዝም ነው እያለ እንግዲህ እያጨበጨበ ባቡሬን ተቀብሎ ወደ ውስጥ ያስገቡታል ማለት ነው። አሹ በጣም ደስ ብሎታል። ከሁላቸውም የበለጠ እንግዲህ በአሹ ደስታ በጣም ደስ ተስኞት እንግዲህ ወደ ውስጥ ሁላቸውም ተሰብስቦ ገብቶ አናስገባም ሰርገኛ እያሉ ከነአደይም ቤቱን ውስጥንም ቀወጡት ማለት ነው። ሁላቸውም ሙዚዎቹን ተሰብስቦ እታለም እንደ እናት ሆና እሷን ለመሸኘት ሽርጉድ እያለች ትገኛለች ማለት ነው። በጣም ደስ ብሏቸው ሁላቸውም በፈገግታ አናስገባም ሰርገኛ እያሉ በጣም በደስታ እንግዲህ ቤቱን ሁሉ ቀወጡት ማለት ነው። አሹ እና ባቡሬ አዋራው ጨሰ እያሉ ሁላቸውም በፈገግታ ለአደይ ሰርግ ለለምለም ሰርግ ቀወጡት። የዛሬ የነበረን ቆይታ ብዙ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን ያልኩኝ በዚሁ ሰናበታለሁ። ሀሳብ አስተያየት